እንዴት ናችሁ? ባንክ ሪኮንሲሊዬሽን ስንሰራ ማወቅ ያሉብን መሰረታዊ ነገሮች አሉ። ግን በጣም ኢዚ እና በጣም አንደርስታንዳብል በሆነ መንገድ በዚህ ቪዲዮ ላሳያችሁ እችላለሁ። በመጀመሪያ ባንክ ሪኮንሲሊዬሽን የሚባለው ማስታረቅ ነው። ሁለት የተጣሉ ነገሮችን ማስታረቅ ነው። እነዚያ የተጣሉ ነገሮች ምንድናቸው? የካሽ ባላንሶች ናቸው። ባንኩ አለህ የሚለኝ የካሽ ባላንስ እና ድርጅቱ አለኝ የሚለው የካሽ ባላንስ ናቸው የተጣሉት። እነዚህ በየወሩ ስቴትመንት ስለሚቀያየሩ መንዝሊ ልዩነታቸውን የምናስታርቅበት ሂደት ባንክ ሪኮንሲሊዬሽን ይባላል። ስለዚህ ቢጊኒንግ ወሩ ሲጀምር የሆነ ያክል ገንዘብ አለኝ ባንክ፣ እንደዚሁም ደግሞ ዲፖዚተሩ ጋር ያለው የካሽ ቡኬ ላይ የሆነ ያክል ገንዘብ አለኝ፣ ቢጊኒንግ ካሽ ባላንስ እዚህ ጋር ተመሳሳይ ናቸው። ግን ምን አለ መሰላችሁ ትራንዛክሽን ዲዩሪንግ ዘ መንዝ አለ። ወሩን ሙሉ የሚከናወኑ ትራንዛክሽኖች አሉ። ለምሳሌ ዲፖዚት ይደረጋል፣ ዊዝድሮ ይደረጋል፣ ሰርቪስ ቻርጅ አለ፣ ትራንስፈሮች አሉ። እንደዚሁም ደግሞ ባንኩ እኛን ወክሎ የሚሰበስብልን ገንዘብ አለ። እንደዚሁም ደግሞ እኛ ባንክ ሳንሄድ ቼክ እየጻፍን የምንሰጣቸው ከስተመሮች አሉ። ኢረር ይኖራል። በዚህ ላይ ቼክ ጽፌ ባላንስ ላይኖረኝ ይችላል። whatever it is there transaction during the month ነው የምንላቸው። ትራንዛክሽን ዱሪንግ ዘ መንዝ ቀጥሎ ኢንዲንግ ካሽ ባላንስ ነው የሚኖረው። ይህን ትራንዛክሽን ባንኩ ካከናወነ በኋላ አሁን ላይ ያለ ገንዘብ ይሄ ነው ይለኛል። ድርጅቱ ጋር ያለው አካውንታንትም ይህን ትራንዛክሽን ካከናወነ በኋላ ያለኝ ገንዘብ ይሄ ነው ይላል። ይሄ የካሽ ቡካቸው ተመሳሳይ የማይሆነው ማለት ነው። ልዩነት የሚፈጠርበት የካሽ ባላንስ ይሄ ነው ማለት ነው። የሚጣለው ተመሳሳይ ሊሆን አይችልም። ሁለቱም እኩል ባላንስ ሊያመጡ አይችሉም በጭራሽ። ምክንያቱም ሪል የሆኑ ፋክተሮች አሉ እኩል እንዳይሆን የሚያደርጉት። አካውንታንቱ ወይ ደግሞ ማናጀር ተብሎ በፋይናንስ ማናጀር ሆኖ የተቀመጠው ሰው ሪኮንሲሊዬሽን እስካልሰራ ድረስ እኩል አይመጡም። እኩል እንዲመጡ ደግሞ ፋክተሮችን ማወቅ አለባችሁ፣ ሪኮንሲሊዬሽን መስራት አለባችሁ ማለት ነው። ስለዚህ ይሄንን ፋክተር ነው ዛሬ ማሳያችሁ። እኩል ማይመጣልን ከሆነ ሪኮንሳይል አድርገንም ካሽ ወይ ጠፍቷል ወይ ተጭበርብሯል ወይ ተሰርቋል የሆነ ነገር ሆኗል። እነዚህን ፋክተሮች ስናስገባ ግን ባላንስ የሚመጣልን ከሆነ በዚህ በካሻችን ኖርማል ነው፣ ወደ ቀጣይ ወር ማለፍ እንችላለን። ቁም ነገሩ ያ ነው። ምክንያቱም ይሄ ካሽን የመቆጣጠሪያ ቴክኒክ ስለሆነ ባንክ ሪኮንሲሊዬሽን የሚባለው ዋናው ዓላማው ካሽን ኮንትሮል ማድረግ ስለሆነ ማለት ነው። ልዩነት ከሚፈጥሩ ነገሮች ውስጥ አንደኛው ምን ይባላል መሰላችሁ? ዲፖዚት ኢን ትራንዚት ነው የሚባለው። በትራንዚት ላይ ያለ ዲፖዚት ማለት ነው። ኖርማል ዲፖዚት ድርጅቱ ይመዘግበዋል፣ ባንኩም ይመዘግበዋል፣ ችግር አይፈጥርም። ግን ድርጅቱ ልኮት በተለያየ ምክንያት ባንክ ሳይደርስ የቀረ ገንዘብ ካለ አየር ላይ ወይም ደግሞ ትራንዚት ላይ የቀረ ገንዘብ ካለ እስከ ሪኮንሲሊዬሽን የሚሰራበት ቀን ድረስ ባንክ ያልደረሰ ገንዘብ ካለ ዲፖዚት ኢን ትራንዚት ነው የሚባለው። ድርጅቱ ይሄንን ደምሮታል ዲፖዚት ብሎ፣ ባንኩ ግን አይደምረውም። ስለዚህ ልዩነት ይፈጠራል ማለት ነው። ሁለተኛው ደግሞ አውትስታንዲንግ ቼክስ ናቸው። ቼክስ issued by an institution but not till withdraw from the bank account of organization። ምን ማለት ነው? ከባንክ ቼኮች ዊዝድሮ ከተደረጉ ኖርማል ነው፣ ድርጅቱ ጋር ያለው አካውንታንት ይቀንሳል፣ ባንኩ ይቀንሳል ማለት ነው። ቼኩ አውትስታንድ ሆነ የሚባለው ግን ድርጅቱ ኢሹ አድርጎታል፣ ቼኩን ጽፎታል። ቼኩ የተጻፈለት ሰው ግን ከባንክ ዊዝድሮ አላደረገም ያንን ገንዘብ። ጊዜ ያለኝ ቀስ ብዬ ዊዝድሮ አደርጋለሁ ብሎ ይዞታል ወይም ደግሞ አስቀምጦታል ማለት ነው። ስለዚህ ልዩነት ይፈጠራል ማለት ነው። ድርጅቱ ጋር ያለው አካውንታንት ይሄንን ባላንስ ይቀንሳል፣ ባንክ ያለው አካውንታንት ደግሞ አይቀንስም። ስለዚህ ልዩነት ተፈጠረ ማለት ነው። ሁለት ቅድም ምን አልኳችሁ? ዲፖዚት ኢን ትራንዚት። አሁን ደግሞ ምን አልኳችሁ? አውትስታንዲንግ ቼክስ። ሶስተኛው ደግሞ ምንድነው መሰላችሁ? ኖት ኮሌክትድ ባይ ዘ ባንክ which means the bank's collection of receivable on the behalf of your organization። የእናንተን ድርጅት ወክሎ ባንኩ የሚሰበስበው ገንዘብ ማለት ነው። በዚህ ጋር ባንኩ ያለን ካሽ ባላንስ ላይ ደምሮታል። ድርጅቱ ጋር ያለው አካውንታንት ግን ስቴትመንት እስኪመጣለት ድረስ ይሄንን ባላንስ ሪኮንሳይል የሚደምርበት ኤቪደንስ አይኖረውም። ስለዚህ ልዩነት ይፈጠራል ማለት ነው።
አት ዘ ኤንድ ኦፍ ዘ መንዝ ስቴትመንት ሲልክለት በሪኮንሲሌሽን ጊዜ ነው ይሄንን የሚደምረው። ልዩነት ይፈጥራል ማለት ነው። ባንኮች ኤጀንሲ ሰርቪስ ይሰራሉ፣ ማለትም ተቋማትን ወክለው ጉዳይ ያስፈጽማሉ፣ ገንዘብ ይሰበስባሉ፣ የመሳሰሉ ነገሮች አሉ። ባንኪንግ ፕሪንሲፕልስ ኤንድ ፕራክቲስ የሚባለው ኮርስ ላይ በደንብ ልታዩ ትችላላችሁ። ሶስተኛው ፋክተራችን ኖትስ ኮሌክትድ ባይ ዘ ባንክ ነው ማለት ነው። ባንኩ ድርጅቱን ወክሎ የሰበሰባቸው ገንዘቦች ናቸው ልዩነት የሚፈጥሩት። አራተኛው ደግሞ ምንድነው መሰላችሁ? ሰርቪስ ቻርጅ። ሰርቪስ ቻርጅ ባንኩ ይቀንሳል ከባንክ አካውንት ላይ ገንዘባችሁን ማኔጅ ያደረኩበት፣ ሃንድል ያደረኩበት፣ ፊዚካሊ ፕሮቴክት ያደረኩበት የአገልግሎት ክፍያ ነው ብሎ ድርጅቱ ጋር ያለው አካውንታንት ግን ስቴትመንት እስኪመጣለት ድረስ ሰርቪስ ቻርጅን ከካሽ ባላንሱ ላይ አይቀንስም፣ ልዩነት ይፈጠራል ማለት ነው። ስለዚህ ሌላኛው የልዩነት ነጥብ የሚሆነው ማለትም ሪኮንሳይል ስናረግ አድጀስት የሚደረግ ወይም ደግሞ የሚስተካከል ቢሆንም የልዩነት ነጥብ የሚሆነው ሰርቪስ ቻርጅ ነው ማለት ነው። ስንት ደረስን? አንደኛ ላይ ዲፖዚት ኢን ትራንዚት፣ ሁለተኛ አውትስታንዲንግ ቼክስ ነገርኳችሁ፣ ሶስተኛ ላይ ኖትስ ኮሌክትድ ባይ ዘ ባንክ ነው ያልኳችሁ፣ አራተኛ ላይ ሰርቪስ ቻርጅ፣ አምስተኛ ላይ ደግሞ የሚኖረው ምንድነው መሰላችሁ? ኤንኤስኤፍ ቻርጅ። ኤንኤስኤፍ ቻርጅ ማለት ኖት ሰፊሽንት ፈንድ ቻርጅ። ዊዛውት ሰፊሽንት ባላንስ ቼክ ኢሹ በማድረጋችን ባንኩ እንዲቀነስብን ገንዘብ ነው። ከሰርቪስ ቻርጅ ጋር ተመሳሳይ ሴንስ ነው ያለው፣ ግን ይሄኛው የአገልግሎት ክፍያ ሳይሆን ሰፊሽንት ፈንድ ስለሌለን እንደ ፎርም ኦፍ ቻርጅ የተቀነሰብን ገንዘብ ነው። ስለዚህ ባንኩ ቀንሶብናል፣ ድርጅቱ ጋር ግን ስቴትመንት እስኪመጣ ድረስ አልተቀነሰም፣ ልዩነት ይፈጥራል ማለት ነው። አምስተኛ ነጥብ። ስድስተኛው የሚሆነው ደግሞ ምንድነው መሰላችሁ? ኢንተረስት ረቨኑ። ባንኩ እኔ ጋር ገንዘብ በማስቀመጣችሁ ወለድ አግኝታችኋል ብሎ የሚደምራት ገንዘብ ልዩነት ታመጣለች። አት ዘ ኤንድ ኦፍ ዘ መንዝ ስቴትመንት ሲላክለት ድርጅቱ ጋር ያለው አካውንታንት እቺን ኢንተረስት ደምሮ ባላንሱን እስኪያስታርቅ ድረስ ልዩነት ትፈጥራለች። ስለዚህ ስድስተኛ ልዩነት ፈጣሪ ወይም ደግሞ ዲፍረንስ የምታመጣ አይተም ወይም ደግሞ ፋክተር አድርገን እንወስዳታለን ማለት ነው። ምንም ኢንተረስት። አምስተኛ ምን አልኳችሁ? ኤንኤስኤፍ። አራተኛ ላይ ሰርቪስ ቻርጅ። ሶስተኛ ላይ ምንድነው ያልኳችሁ? ኖትስ ኮሌክትድ ባይ ዘ ባንክ። ሁለተኛው አውትስታንዲንግ ቼክስ፣ አንደኛው ደግሞ ዲፖዚት ኢን ትራንዚት ነው። ሰባተኛ ላይ የምናገኘው ደግሞ ምንድነው መሰላችሁ? ኢረር ነው። ኢረር ስህተት ማለት ነው። ወይ ባንኩ ወይ ደግሞ ዲፖዚተሩ ጋር ያለው አካውንታንት ይሳሳት። ለምሳሌ 325 የሚለውን በስህተት 352 አድርጌ ስላይዱን ባቀያየር ቁጥር ባቀያየር ማለት ነው። ስህተት የት ጋር እንደተሰራ ትሬስ ተደርጎ የትኛው ክፍያ ላይ ወይም ደግሞ የትኛው ኮሌክሽን ላይ እንደሆነ ሪኮንሳይል ይደረጋል ወይም ደግሞ አጀስት ይደረጋል ማለት ነው። ከዚያ በኋላ ነው ትክክለኛው ባላንስ ሪፍሌክት የሚደረገው። ማለትም አጀስትድ ባላንስ ፐር ቡክ፣ አጀስትድ ባላንስ ፐር ባንክ ብዬ ማስቀምጡ። እንደ ሪኮመንዴሽን ኤረር ሲኖር በመጀመሪያ ልታዩ የሚገባው ምንድን ነው መሰላችሁ? ማን ነው ስህተቱን የሰራው? ባንክ ያለው ነው ወይስ ደግሞ ድርጅቱ ጋር ያለው አካውንታንት ነው? who is responsible for this error? ማን ነው who የሚለውን ታያላችሁ። ለምሳሌ ባንኩ ሊሆን ይችላል፣ ዲፖዚተሩ ሊሆን ይችላል። ከዚያ ምንድነው የምታደርጉት? ምን አደረገው ዋት ማለት በስህተት ፕላስ ያደረገው ወይስ ደግሞ በስህተት ማይነስ ያደረገው? አዲሽን ነው ወይስ ደግሞ ኦሚሽን ኤረር ነው የሰራው? በስህተት ደመረ ወይስ ደግሞ በስህተት ቀነሰ የሚለውን ቼክ እናደርጋለን። ዘናፍተር ምንድነው የሚሆነው? ምን ሆነ? ከዚያ ሪዛልቱ ምንድነው? በስህተት በመደመሩ መሆን ያለበት ገንዘብ ምን ሆነ? ኦቨር ሆነ ወይስ ደግሞ አንደር ሆነ ባላንሱ ማለት ነው። ለምሳሌ 70 የነበረውን በስህተት 60 አድርጎ በመጻፉ ባላንሱ ስንት ሆነ መሰላችሁ? ከመቶ ነበረ እዚህ ጋር ከመቶ ላይ 70 ቀንስ ሲሉት በስህተት 60 ቢቀንስ ባላንሱ ስንት ሊሆን ነው ማለት ነው? 40 ሊሆን መሆን የነበረበት ላይ ግን ከመቶ ላይ 70 ሲቀነስ 30 ነበር መሆን የነበረበት። ስለዚህ እዚህ ጋር ኦቨር ሆኗል ማለት ነው። 30 መሆን ካለበት 40 በ10 ኦቨር ሆኗል ማለት ነው። ስለዚህ ለሶሉሽን ይረዳችኋል ማለት ነው። ለሶሉሽን እዚህ ጋር ሄዳችሁ ማይነስ 10 ነው የምታረጉት። አለበለዚያ ተሳስታችሁ እዚሁ 30 ላይ ፕላስ 10 ብታረጉም ሁለቱም 40 ተመሳሳይ መጣልን ብላችሁ የተሳሳተ ሪኮንሲሌሽን አማውንት ሪፖርት ልታረጉ ትችላላችሁ። እነዚህን ፋክተሮች ከያዛችሁ ሪኮንሲሌሽን መስራት በጣም ቀላል ነው የሚሆነው። ጆርናል ኢንትሪ አለው። በጣም ቀላል በሆነ መንገድ ምሳሌ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አንድም ሁለትም ተማሪ ከጠየቀኝ
ጽድት ያለ ቪዲዮ ሰራላችኋለሁ። አመሰግናለሁ ስለተከታተላችሁኝ። ቴንኪው